ሰላም ጤና ይስጥልን ተመልካቾቻችን፣ ዛሬ በዓለም ላይ በከፍተኛ ፍጥነት እያደገ ስለሚገኘውና በቅርቡ የ2025 የዓመቱ ምርጥ ስትሪመር ተብሎ ስለተሸለመው አይሾስፒድ ወይንም ዳረን ዋትኪንስ አስገራሚ ቃለ መጠይቅ ይዘንላችሁ ቀርበናል። ስፒድ በቅርቡ ያደረገው የ20 ሀገራት የአፍሪካ ጉዞ ምን ይመስል ነበር? ከታዋቂው የቅርጫት ኳስ ተጫዋች ያኒስ ጋር ያለው ግንኙነትስ ምን ደረጃ ላይ ደርሷል? በኢንተርኔቱ ዓለም ስሙ እንደ ሰደድ እሳት እየተሰራጨ ያለው ይህ አስደናቂ ሰው ስለ 2026 እቅዶቹ በይፋ በቃለ መጠይቅ ከቀናት በፊት ተናግሮ ነበር። ስፒድ በቅርቡ በሰጠው ቃለ መጠይቅ ስለ አፍሪካ ጉዞው፣ ስለ ዶሪቶስ የቢዝነስ ፍርርሙና ስለ ወደፊቱ ህልሞቹ በዝርዝር ከመናገሩም በላይ በ2026 ዓመተ ምህረት ብዙ አዳዲስ ነገሮችን ሊያሳየን አቅዷል። ዛሬ በዚህ ፕሮግራማችን ሁሉንም በዝርዝር እናስቃኛችኋለን። አብራችሁን ቆዩ። ስፒድ በቅርቡ በ20 የአፍሪካ ሀገራት ያደረገውን ታላቅ ጉዞ እንዳጠናቀቀ ሁላችንም የምናውቀው ነገር ነው። ታዲያ ለዚህ ጉዞ ያነሳሳው ምንድነው ተብሎ በተጠየቀበት ሰዓት ገና በልጅነቴ ጉዞ እወድ ነበር፣ ነገር ግን ያኔ የመጓዝ እድል አልነበረኝም። የታሪክ ትምህርት በመማርበት ጊዜ ለተለያዩ ሀገራት ባህሎች ልዩ ፍላጎት ነበረኝ። አሁን ደግሞ እኔ አፍሪካዊ ደም ያለኝ ስለሆንኩ ወደ እናት ሀገሬ መመለስ ነበረብኝ በማለት ልዩ ምላሹን ሰጥቷል። ስፒድ በተለይም በኬንያ ያሳለፈውን ጊዜ በልዩነት ያነሳዋል። በኬንያ የእርሱን የቀጥታ ስርጭት ስትሪም ለመመልከት ከ30,000 በላይ ሰዎች በአደባባይ መውጣታቸው እንዳስገረመው ተናግሯል። ስፒድ በአደባባይ ለተከታዮቹ አያሳውቀው እንጂ በአፍሪካ ቆይታው ወቅት በናይጄሪያና በጋና ሀገራት ለሚገኙ በድምሩ ከ$2 ሚሊዮን በላይ የሚገመት የገንዘብ ድጋፍ ለተለያዩ ግብረሰናይ ድርጅቶች የገንዘብ ልገሳ አድርጓል። በተለይም በትምህርትና በንጹህ መጠጥ ውሃ አቅርቦት ላይ ትኩረት አድርጎ መስራቱ ስፒድ በስትሪም ላይ ከምናየው ጩኸት በስተጀርባ ሩሩ ልብ እንዳለው ያሳየ አጋጣሚ ነበር። ስፒድ በሱፐር ቦል ማስታወቂያ ላይ ከአውሮፕላን ጋር ሲወዳደርና ወደ ውስጥ ሲዘል ብዙዎች ተመልክተው ተደንቀዋል። ይህንን አደገኛ ተግባር እንዴት እንደሰራው ሲናገር አስገራሚ ነገር ሰዎች ያደርጋሉ ሲባል ሁሌም በልቤ ያንን አስገራሚ ነገር ማድረግ እንደምችል ለራሴ ነግረዋለሁ። እኔ ራሴው ማድረግ ነው የምፈልገው። ያን ነገር ደግሞ ያለምንም ምትክ ወይንም አጋዥ ስተንትማን ያስፈልገኝ ሰርቼዋለሁ ይላል። በመጀመሪያው ሙከራው ብቻ ትርኢቱን በስኬት ለማከናወን መቻሉንም አያይዞ ገልጿል። በሌላ በኩል በWWE ሮያል ራምብል ሬስሊንግ ላይ በደረሰበት ጉዳት ተከግሯል። በፕሮግራሙ ላይ ወደፊት የምናየው ይሆናል ብሎ ስለ ጉዳዩ ዝርዝር መረጃ ከመስጠት ቢቆጠብም የሬይ ሚስቴሪዮ ጋር ልምምድ እየሰለጠነ መሆኑን አንዳንድ ምንጮች ይጠቁማሉ። ስፒድ በባለፈው ዓመት በጋ ላይ ወደ ግሪክ ባደረገው ጉዞ ከኤንቢኤ ኮከቡ ያኒስ ጋር ያሳለፈው ጊዜ በብዙዎች ዘንድ መነጋገሪያ ሆኖ ነበር። ያኒስ ወንድሜ ነው፣ እንደ ቅርጫት ኳስ ተጫዋች ብቻ ሳይሆን እንደ እውነተኛ ጓደኛ ነው የማየው ብሎ የሚናገረው አይሾስፒድ ያኒስ መጀመሪያ ኳስ በእጅ መዳፉ የነካበትን ሰፈር እንዳሳየውና አሁንም ድረስ በስልክ መልእክት እንደሚለዋወጡ ገልጿል። ምንም እንኳን በጉዞ ስራዎች ምክንያት ያኒስን ከታዋቂው የኤንቢኤ ኮከብ ማይክል ጆርዳን ጋር የማስተዋወቅ እቅዱ ባይሳካም ወደፊት ግን ማይክል ጆርዳንን እንደሚያገኘው ሙሉ እምነት እንዳለው ተናግሯል። ስፒድ ማይክል ጆርዳንን የማግኘት ትልቅ ህልም እንዳለውና አንድ ቀን አገኘዋለሁ ብሎ ይናገር እንጂ በማይክል ጆርዳን የጎልፍ ክለብ ውስጥ የመጫወት ጥሪ ደርሶታል። በ2026 ዓመተ ምህረት ይህንን ታሪካዊ ግንኙነት በቪዲዮ እንደሚያሳየን ይጠበቃል። በተጨማሪም ስፒድ ከያኒስ ጋር በመሆን በግሪክ ውስጥ ማሰልጠኛ አካዳሚ ለመክፈትም እቅድ እንዳላቸው አያይዞ ገልጿል። በቃለ መጠይቁ ስፒድ እንዴት ስኬታማ መሆን እንደሚቻል ለተከታዮቹ ጠቃሚ ምክር ሰጥቶ አልፏል። በዚህ ኢንዱስትሪ ውስጥ ሌላ ሰውን ለመሆን መሞከር አትችልም። መጀመሪያ ማንነትህን ማግኘት ይኖርብሃል። የምትወደውን ነገር ካገኘ በኋላ ነው ማደግ የምትችለው። ልክ እንደ ቅርጫት ኳስ እያንዳንዱ ሰው የራሱ ስታይል ሊኖረው ይገባል በማለት ይናገራል። እሱ ራሱ በ16 ዓመቱ በአንድ የቀጥታ ስርጭት ብቻ 400,000 አዳዲስ ተከታዮችን በማግኘት ህይወቱ እንደተቀየረ ያስታውሳል። ይህ ደግሞ የራሱ የሆነ አዲስ ስልት በመቀየስ እንጂ
የሌላውን ሰው ስታይል በመኮረጅ የመጣ እንዳልሆነ ይናገራል። በ2026 ዓ.ም ለጀማሪ ስትሪመሮች የሚሆን የኦንላይን ማሰልጠኛ አካዳሚም ለመክፈት እያሰበ ነው። በአዲሱ ዓመት ስፒድ ትኩረቱን ወደ እስያና ደቡብ አሜሪካ ሊያዞር እንደሆነ ይገመታል። በተለይም ወደ ሰሜን ኮሪያ ለመጓዝ ፍቃድ ለማግኘት እየሞከረ እንደሆነና ይህም በዩቲዩብ ታሪክ ትልቁ ቪዲዮ እንደሚሆን ይጠበቃል። እንዲሁም ወደ ኢትዮጵያ በድጋሚ በመምጣት ያላያቸውን ታሪካዊ ቦታዎች ጭምር የመጎብኘትና የተለያዩ ባህላዊ ምግቦችን የመቅመስ እቅድ እንዳለው የቅርብ ምንጮች ይገልጻሉ። ወደ 2026 ዓ.ም ስንመጣ ስፒድ ራሱን በበለጠ ሁኔታ ለማሻሻልና አዳዲስ ነገሮችን ለመሞከር እንዳቀደ ተናግሯል። በአሁኑ ወቅት ከዶሪቶስ እና ራቭልስ ጋር አዲስ የቢዝነስ ስምምነት የጀመረ ሲሆን ተከታዮቹ አዲሱን የዶሪቶስ ጣዕም እንዲሞክሩት ከወዲሁ ጋብዟል። ትልቁ ግቡ በዓለም ላይ ያሉትን ሀገራት በሙሉ መጎብኘት እንደሆነና እስካሁን 80 ሀገራትን ብቻ እንደጎበኘ ጭምር አሳውቋል። ጥበብ ገደብ የላትም የሚለው ስፒድ በ2026 ዓ.ም አዳዲስና ድንቅ ነገሮችን ለተከታዮቹ እንደሚያሳይ ቃል ገብቷል። ስፒድ ከሌሎች ኩባንያዎች ጋር ከመስራት ባለፈ በ2026 የራሱን የኃይል ሰጪ መጠጥ ወይንም ኢነርጂ ድሪንክና የስፖርት አልባሳት ብራንድን ለማውጣት በዝግጅት ላይ ነው። ይህ ብራንድ ስፒድ ኤዲሽን ተብሎ እንደሚጠራና በመላው ዓለምም እንደሚሰራጭ ይጠበቃል። እንግዲህ ስፒድ በ2026 ከምናስበው በላይ ብዙ ነገሮችን ይዞልን እየመጣ ይመስላል። የአፍሪካ ጉብኝቱ፣ የቢዝነሱ ዓለም ስኬቱና አስደናቂ ጽናቱ ለሁሉም ሰው ትልቅ ትምህርት ሊሆን የሚችል ነው። ጥበብ ገደብ እንደሌላት ስፒድ በተግባር እያሳየ ይገኛል። እናንተስ ስፒድ በ2026 ወደ የትኛው ሀገር እንዲሄድ ትፈልጋላችሁ? ወደ ኢትዮጵያ መጥቶ የአባይን ግድብ ቢጎበኝስ ምን ይሰማችኋል? ኮሜንት ላይ ጻፉልን። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑ።